ዝና ቪዲዮውን ለፖሊስ አሳልፎ ሰጠ። አሁን ላይ ሞገስ እንግዲህ በእግር በፈረስ በፖሊሶች እየተፈለገ ይገኛል። እናም ደግሞ ያው ሉላን ወደ እኔ ካመጣህልኝ ከእሱ ጋር አንድ ሴት አለች፣ እሷን ወደ እኔ ካመጣህልኝ ዳጎስ ያለ ገንዘብ እሰጥሃለሁ ሲልም ዝና ለጠበቃው እንግዲህ መልእክት አስተላልፏል፣ ፖሊሱ ማለት ነው። ፖሊሱም ያው ከዝና ጋር ብዙ ነገሮችን ሰርቷል፣ ብዙ ነገርም ደግሞ ይደረግለታል ማለት ነው። በምላሹ በጣም ብዙ ነገር ስለሚደረግለት ይህ የነ ዝና እንግዲህ የድብቅ እንትን ነው ማለት የሆነ በድብቅ የሆነ እንደ ቡቦ ነገር እየሰጡ ሁሉ ጊዜ ወንጀልም ሲሆን ምንም ነገር ሲሆን ያው ለሱ እያስተላለፉ እሱ ደግሞ የነ ዝናን ወንጀል እየሸፈነ እንግዲህ እንትን የሚልለን ነው። አሁን ደግሞ ያው ሉላን እንግዲህ ወደ እኔ እንድታመጣልኝ እሱን ደግሞ ወደ እስር ቤት እንድታደርግልኝ በማለትም እንግዲህ ዝና በነገራችን ላይ እኔ ዝና ግን የሆነ ጨክኖ እንትኑን ለፖሊስ አሳልፎ ይሰጣል ብዬ አላሰብኩ ነበር። ማለት የሆነ ይደራደራቸዋል ብዬ ነበረ። ግን ይህንን ነገር እንዴት ጨክኖ አሳልፎ እንደሰጠ በጣም ነው ግራ የገባኝ። ለምንድን ይመስላችኋል? አንደኛ ሞገስ ቢያዝ ሉላ እንግዲህ ከሱ ጋር እንትን ስለምትል ቀጥታ ወደ እኔ ትመጣለች ብሎ ነው እንግዲህ የሚያስበው። ሲቀጥል ደግሞ ያው ትትና እንግዲህ ያው በራሴ ፈልግ ያገኛታለሁኝ እንዲሁም ባለሀብቱ ሞቷል የሚለውን ሀሳብ ይዞት ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እች ቅድስት እንግዲህ ለዘመናት የጠበቀችው ህልሟ እውን ሆኖላታል እና በህልሜ ነው በእውኔ ነው እያለች ነበረ። ምሳሌም እንግዲህ በእውንሽ ነው በህልምሽ ቢሆን አልቀሰቀሰሽም ነበረ እያለቻ ነበረ። እንግዲህ ቀለበቱ ሊደረግላት የቻለው በባለፈው እንግዲህ ምሳሌ የእናቶች ቀን ሲመጣ ሁሌ ይችን ቀን አልወዳትም እያለችም ተናግራ ነበረ። ምክንያቱም ያው እናት ስለሌላት ቅድስትዬም አንድ ቀን እኮ እናት ይኖርሻል እያለችም እንግዲህ ስታጽናናት የዛን እንግዲህ ብሩክና መድብል ሰምተው ዛሬ ላይ ቅድስትዬን እንግዲህ የምሳሌ እናት አድርገዋታል። እናም በመጀመሪያው እንግዲህን ያው ተንበርክኮ ቀለበት ሲያደርግላት ዳጣ ምንድን ያለችው ተንበርክከህ እንደለመንክ ተንበርክኮ ማግረፍ የለም እያለች ነበረ። መድብል አይ እንደዚህማ ሊሆን አይችልም የወሳን ከገረፈ ማንበርክኮ እኔ ደግሞ ከስር አለቀውም እያለም እንግዲህ እየተቀላለዱ ይገኛሉ። እናም ምሳሌ ቅድስት እንግዲህ ግን ቆይ ግን ቀለበቱ ታስቦበት ነው ወይንስ እንደው ምናምን ስትል እንግዲህ በእርግጥ ከአንቺና ምሳሌ ክፍል ሆናችሁ ስታወሩ ሰምተናችሁ ነው ሲልም እንግዲህ በጊዜ በጣም ጨክትልና ቅድስትዬ እናስተ ዛሬ ለኔ ቀለበት ለማድረግ አልተዘጋጀሽም ማለት ነው በማለትም እንትን ስትለው ዳጣ በዚህ ጊዜ ተጀመረ በለው እያለች ነበረ ማለት ነው። እና እንደዛ እንግዲህ ይባባላሉ። እና ዳጣ እንዴ ለምንድን ነው ለትዝታ ማለት ለማስታወሻ ያክል ቪዲዮ ፎቶ ነገር ያልያዝ ነው ስትልም እንግዲህ ከዛ መድብልም እንዴ ያው እንዴት ረሳ ነው ምናምን እያሉ ነበረ። ከዛ እንግዲህ ተመልሶ ከእንደገና ተንበርክኮ ለዚህ ለቅድስትዬ እንግዲህ ቀለበቱን አድርጎላታል። እና ያው ቅድስት እንግዲህ አንቺ ካልሽ ችግር የለውም ብሎ ተመልሶ ተንበርክኮ ቀለበት አድርጎላት እንግዲህ ቪዲዮ ተደርጓል። ያንን ደግሞ በማህበር ገጽ ላይ ነው የሚባለው በየሚዲያ ላይ ልቀቂው ትላታለች። አሁን ነው የምለቀው እያለቻት ትገኛለች ማለት ነው። በነገራችን ላይ መሀሌት ደግሞ አሁን ደግሞ በቃ ደሞዝ ሲመታ ሌላ ነገር እያሰበኝ ነው ሁሌ እሷ በነገራችን ላይ የሆነ ገንዘብ ለማግኘት እኔ እንጃ የሆነ ተንኮሎች ነው የምትሰራውና አሁን እሷ እንግዲህ በባለፈው ክለብ እንደወጣች ከጓደኛዋ ጋር እንግዲህ የሆነ አንድ ባለ ሀብታም ነበረ እየተዋወቀችው ማለት ነው። እና እሱ ጋር ደውላ እንግዲህ እያወራቻት ነበረ እንግዲህ ስለ ልጁም እያወራቻት እያለ ለጓደኛዋ እና ሰውየውን ብቻ አላግኘው እንጂ ስለ ሌላው ነገር ምንም ነገር አታስቢ፣ እነሱ ከውጭ ከቤት አውጥተው ውጭ እንደወረወሩኝ ይበቀላቸዋለሁ እያለች ነው በድጋሚ እና ብሩክን እንግዲህ ለመበቀል ትፈልጋለች ማለት ነው። እና እንግዲህ እንዴት ባልሽን ተነጠቅሽ ስትላት ራሱ በሰራተኛ ማለት
በነገራችን ላይ የራሷን ጥፋት ደብቃ የቅድስትዬን ብቻ ነው የተናገረችውና ሰራተኛ ገብቶ ነው እንዴት አንቺ ሚስቱ እያለሽ ከሰራተኛ ጋር ምናምን ሲላት እንግዲህ ግን ታደርገዋለሽ ልጅቷም አትወደኝም አንድ ልጅ አለችው እያለችም እንግዲህ ትናገራለች። እና እንግዲህ እሱን አግብቼ ብሩን ብቻ ላግኝ እንጂ እንዴት እንደምበቀላቸው እኔ ነኝ የማውቀው እያለችም እንግዲህ አይተናታል ማለት ነው። እና ብሩክ ደግሞ ያው ከቅድስትዬ ጋር እንግዲህ ኪችን መጥቶ ነበረ። ዋው ቅድስትዬ ግን የሰራቸው ወጥ ማን ነው እንዴ ትክትክ ሲል ሳይ በስመ አብ ምራቄን ነው ያወጣሁት ማለት ነው። እና እንግዲህ መጥቶ ይስማታል ማለት እንዴ ጋሽ ምን እያደረክ ነው ምናምን ስትል እንዴ ከወደፊቷ ሚስቴ ጋር እንትን እያልኩ ነው ምናምን ሲላት እንግዲህ አይ ማለት ሰው እንዳይመጣ እንዴ አሁንም ሰው እየፈራሽ እንዳይሆን ሲላትም እንግዲህ አይ ማለት ያው አለ አይደለ በመጀመሪያ እንዴት ምናምን እኔን ማግባት ከፈለክ ማለት ቶሎ ብላችሁ የምሳሌ እናት ማድረግ ከፈለጋችሁ መጀመሪያ ሽማግሌ ቤተሰቦች ጋር መላክ አለበት ትለዋለች። ከዛ አንድ ላታል ሁለተኛ ጥሎሽ ሁለት ሌላ አይበቃም ትላለች። እና ሰርጉ ደግሞ እዛው ክፍለ ሀገር ቢሆን ደስ ይለኛል። ሶስት ሌላ ሲል እሱ የጠበቀው ሌላ ነገር ነበረው። እኔ እኮ ደግሞ ብር አምባር ተሰበረ ትይኛለች ብዬ ነበር ሲላት እንግዲህ እዛ እንዴ የሚሰበረው ከሌለኛ አታገባኝም እንዴ ስትለው ብሩክ በጣም ይደነግጣል። ጋራራ እንደዛ እኮ ለማለት አይደለም ቅድስትዬ እንደዛ ለማለት ፈልጌ አይደለም ሲል እንዴ አንተ ለምንድን ታዳደነገክ አንተ ለመስፈር ጎበዝ ሁን እንጂ የሚሰበረው አለ ትለዋለች ማለት ነው። እና እንደዛ ስትለው ያው ብሩክም እንግዲህ ማታ ለምን ራት አንወጣም ሲላትም እንዴ ምን ነው የቤቱ ምግብ አልጣፈጣችሁም እንዴ ሲል ብሩክ ይስቅባታል። ፋራሁን ጉባኤ ለሰላይ እንደዛ ምናምን እንኳን አይደለም ይላታል። እሺ በቃ ችግር የለውም ግን የራት ልብስ የለኝም ስትለው እንግዲህ ምንም ችግር እንዳታስቢ ሁሉንም ነገር ለኔ ታየው የራት ልብስ ወጥተን እንዲሁም ደግሞ አንዳንድ ነገሮች የሚያስፈልጉሽን ነገር ሁሉንም ነገር ወጥተን እንገዛለን ሾፒንግ እናደርጋለን ይላታል። እሷም እንግዲህ እሺ ትላለች። እና በጣም ደስ በሚል ሁኔታ ያው ወጥተው እንግዲህ ከእንዲሁም ፍቅራቸውን እየተገላለጹ ምናምን ብዙ ወጪ አስወጣሁ ምናምን አለች። መሀሌት እንደዛ ስትግጠው እንዳልከረመ እናቴ አንቺ ይችን ወጪ አስወጥተሽ ወጪ አስወጣሁ አለ እንዴ ነው እንግዲህ በኋላማ ይህን የሚባል ነገር የለም የኛ ነው ወጪ አወጣን ነው የሚባለው ምናምን በማለትም እንግዲህ ብሩክም ይነግራታል። እና ቀሪ ዘመኔን ከአንተ ጋር በደስታ ነው ማሳለፍ የምፈልገው ስትልም ምንም ነገር እንዳታስቢ ከእንግዲህ ወዳኮ አንቺና ማለት እንግዲህ ያው ይህች ምሳሌ እንግዲህ ያው ወንድም ትላለችና እንደውም ወንድም ቢወለድልኝ እያለች ስትል እና እንግዲህ ቅድስትዬ ምሳሌም እንደዚህ እያለች ስለሆነ ስትል ምን ችግር አለው ታዲያ ይወለድላታል ትላለች። እናም እንግዲህ እንደዛ ስትለው አይ እኔ ግን ሴት ነው የምፈልገው ይላል። በቃ መንታ እንወልዳለን ስትል አይ ነው እንደዛም አይሆንም ይላታል። እንዴት ለምንድን ነው ስትል አይ እኔማ እንዳትጎጅብኝ እኮ ብዬ ነው ሲል ይሄን ያህል ታስብልኛለህ እንዴት እላለሁ። እንዴት ነው የማላስብልሽ አንቺና እኮ ምሳሌ ናችሁ አለሞቼ ከእንግዲህም በኋላ በማለትም እንግዲህ እንትን ይላሉ። እና መሀሌት እንግዲህ ወደ ሮም ገብተው ነበረ ከባለ ሀብቱ ጋር ለይኩን ነው በነገራችን ላይ እንግዲህ እዚህ ከምሳሌ ላይ ስሙን አላውቀውም እንግዲህ በኑሃሚ ድራማ ላይኩን ነው። እናም እንግዲህ ከእሷ ቪዲዮ ቀርጻለች ካሜራ ምናምን ደቅና ምናምን በጣም ተንኮለኛ ነች። በነገራችን ላይ መሀሌት ሁሌ ተንኮል የማትወጣ ሁሌ ተንኮል ከማሴር የማትወጣ ሴት መሀሌት ነች ነው። እንግዲህ እሷ ገራማን ነው ብሎ ወደ ውጭ ወጥቶ ሚስቱን ሊያናገር ነው። ከዛ ሚስት ነች እንዴት ስትለው እሱ ደግሞ በጣም ይደነግጣል። እንዴት አሁን በዚህ ሰዓት እንደዚህ አይነት ጥያቄ ይጠየቃል? እንደመሰል እሺ በቃ ልብስ ነው አላልቅ ትለዋል። አሁን ለገና ቁም ነገር አወራሽ ይላታል። ከዛ ጀሬቷ እናቴ እንግዲህ ተሽኮርመማ ቪዲዮዋን ቀርጻ እኔ ከአንድ ሰው ውጭ ልብሴን ሰው ፊት አውልቄ አላውቅም ምናምን ስትለው ቢያንስ እንኳን ልብሴን እስከማውልቅ ድረስ እንትኑን አጥፋለኝ ስትለው እንግዲህ ከናንቺ እሱም እንግዲህ ከናላወቃት ጥፍት ሲያደርግላት አጀሬ ትላሽ ብላ ትሄዳለች ማለት ነው። እና ደግሞ በነገራችን ላይ የእንትና የዚች የኤፍራታ ነገር ማን ያሳስበው? ሰው እንዴት ሚስቱን አሳልፎ ለሌላ ይሰጣሉ? ገንዘብ ግን የስራህን ይስጥክ
እነሱም እንግዲህ የማህፀን ማከራየት እንትን ብሏል። ያው መጀመሪያ በእርግጥም ከእሷ ጋር ያው ጊዜ አሳልፏል ማለት ነው። እንግዲህ መርዙ ደላለው ግን ማን ይመስላችኋል ይሄ ማህፀን ማለት ይህ የማህፀን ኪራይ የሚፈልገው? እርግጠኛ ነኝ አሁን ከዚች ከማነች ከመሀሌት ጋር ማለት ከመሀሌት ጋር ሊያድር የነበረው ሰውዬ ይመስለኛል። ግን ልጅ ለመውለድ እንግዲህ እንትን እያለ ያለው እኔ ግን ሳስበው እሱ ነው የሚመስለኝ። እናም እንግዲህ እሷም በዚህ በሀሳቡ ተስማምቻለሁኝ ምናምን ትለዋለች። እሱም እንግዲህ እሺ ምናምን ይላል። ያው ሚስት አለው ከሚስቱም ጋር ተስማምተው ነው ይህንን ነገር ያደረገው ማለት የሚደረገው ማህፀንሽን የሚያከራየው እየተባለ ነው። እናም እሷም እንግዲህ እሺ ምናምን ብላለች። እና ብሩክና እንግዲህ ቅድስትዬ እራት ለመብላት እንግዲህ ፏ ብሽክ በስመ አብ ብሩኬ ፍጥጥ በኔ የቀረው እንዲህ ውበት ከየት ነው የመጣው? እስከ ዛሬ እንዴት ነው ያላየሁት? እስከ ማለት ድረስ ማለት ነው እንደዛ ማለት ነው የቀረው። እና እንግዲህ ያው ምሳሌ ደግሞ ልጅ እያለች በቃ አስጨነቅኩህ አይደለም ምናምን ትለዋለች። ከዛ እንደ ምሳሌ የኔ መቼ ነው ተጨነቅኩኝ ያልኩሽ? እኔ መቼም አልተጨነቅኩም እንዳታስቢ እንወልድልሽ ያለን ምናምን እያላትም እንግዲህ ግን በስመ አብ ብሩክ ግን የአባትነት ጥግ ነው። በቃ ለምሳሌ ምን ያህል እንትን እንደሚጨነቅ። እናም እንግዲህ በስተመጨረሻ የውፏ ብሽክ ብለው እራታቸውን ለመብላት ወጥተዋል። እና ደግሞ ዳጣ የእንቁላሉን አሳረራ ለምሳሌ ጠብሳላታለች። መድቢል ደግሞ እንዳያችሁት በጣም ተጨንቋል። እና ምንድን ነው ምናምን ስትለት እንግዲህ ዳጣ ብሩክ ይህንን ሞገስን ፖሊሶች እየፈለጉት ነው ምናምን ተብሏል። እንግዲህ መጨረሻው ምን ይሆናል? ጠበቃው ራሱን ያጋልጥና እንግዲህ በፊት ለፊት ይመጣል የሚለውን ደግሞ ቀጣይ ፓርት እንመጣለን። እስከዛው መልካም ቆይታ። ባይ ባይ።